ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። እግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ቪዲዮ ይዘንላችሁ የቀረብነው ታኅሳስ 5 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችንም ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም አዳዲስ ቪዲዮ ወደ እናንተ ቶሎ እንዲደርሳችሁ የደወል ምልክቷን በማብራት ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። ታኅሳስ 5 የሚነበብ ስንክሳር። ዕረፍቱ ለናሆም ነቢይ። ታኅሳስ 5 በዚች ቀን የኬልቅዩ ልጅ ታላቅ ነቢይ ናሆም አረፈ። ከስምዖን ነገድ የሆነ ይህ ጻድቅ ነቢይ ከነቢይ ሙሴ በትንቢቱ 17ኛ ነው። በካህኑ ዮዳሄ በነገስታቱ በኢዮአስ በአሜስያ በልጁ በኦዚያን ዘመን ትንቢት ተናገረ። ስለ ክህደታቸውና ጣዖታትን ስለማምለካቸውም የእስራኤልን ልጆች ገሰጻቸው። እግዚአብሔርም ምንም መሐሪና ይቅር ባይ ምሕረቱም የበዛ ቢሆን ካልተመለሱ ጠላቶቹን ይበቀላቸው ዘንድ እንዳለው ለሚቃወሙትም የፍርድ ቀን እንደሚጠብቃቸው በትንቢቱ ገለጠ። ዳግመኛም ስለከበረ የወንጌል ትምህርትና ስለ ሐዋርያት እንዲህ ብሎ ትንቢት ተናገረ። የምስራች የሚናገሩ ሰዎች እግራቸው እነሆ በተራራ ላይ ቆሟል፣ ሰላምንም ይናገራሉ። ስለ ነነዌ ውሃና እሳት ያጠፏት ዘንድ እንዳላቸው ትንቢት ተናግሮ እንደ ቃሉ ሆነ። ከእውነት መንገድ ተመልሰው በበደሉ ሰዎች ላይ እግዚአብሔር በውስጧ ታላቅ ንውጽውጽት አድርጎ እሳትም አውርዶ እኩሌታዋን አቃጥሏልና። በንስሐ ጸንተው ወደ እግዚአብሔር የተመለሱትን ግን ከክፉ ነገር ከቶ ምንም አልደረሰባቸውም። የትንቢቱም ወራት ሲፈጸም እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ነቢይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የቅዱስ ኤስድሮስ መታሰቢያ። በዚችም ቀን የቅዱስ ኤስድሮስ ሰማዕት መታሰቢያው ነው። በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ዕረፍታ ለቅድስት አውጋንያ። በዚችም ቀን ደግሞ ከሮማ አገር ቅድስት አውጋንያ በሰማዕትነት አረፈች። የዚችም ቅድስት የአባቷ ስም ፊልጶስ ነው። እርሱም የእስክንድሪያ አገረ ገዢ ነበር። ጣዖትንም ያመልካል። ስሙ መምዲያኖስ የሚባል የሮም ንጉሥም ለጣዖት የሚሰግድ ነው። ይህችም ቅድስት አውጋን በእስክንድሪያ ከተማ ተወለደች። እናቷም ክርስቲያን ስለሆነች በስውር የክርስቲያን ሃይማኖትን አስተማረቻት። ባደገችም ጊዜ ታላላቆች መኳንንት ታጯት። አባቷም ይህን በነገራት ጊዜ አባቴ ሆይ መጀመሪያ ወደ እስክንድሪያ ገዳም እንድገባና እንድጎበኝ ተራሮችን በማየት ዓይኖቼ አይተው ደስ ይለኝ ዘንድ ፍቀድልኝ አለችው። አባቷም ሰምቶ 2 ልጃገረዶችን ጨምሮ የወደደችውን ታደርግ ዘንድ ፈቀደላት። በወጣችም ጊዜ የመነኮሳቱን ገዳማት ሁሉ ዞረች። ስሙ ቴዎድሮስ የሚባል ጻድቅ ደግ ኤጲስቆጶስ ወደሚኖርባት ቤተክርስቲያን ደረሰች። ቀረብ ብላም በልቧ ያለውን ሁሉ ነገረችው። ከባልደረቦቿም ጋር ተጠምቃ በዚያ መነኮሰች። በወንድ አምሳልም ሆና ስሟን አባ አውጋኒዮስ አሰኘች። እርሷ ሴት እንደሆነች ማንም አላወቀም። ወደ አባቷም ባልተመለሰች ጊዜ በቦታው ሁሉ ፈለጋት። ሲያጣትም በእርሷ አምሳል ጣዖት ሰርቶ ማታና ጠዋት እየሰገደላት ኖረ። 1 ዓመትም ከኖረች በኋላ የዚያ ቦታ አበምኔት አረፈ። መነኮሳቱም መረጧትና አበምኔት አድርገው ሾሟት። እግዚአብሔር ማጋንንትን ታስወጣ ዘንድ የዕውራንን ዓይኖች ትገልጥ ዘንድ ደዌውን ሁሉ ታድን ዘንድ ሀብተ ፈውስ ሰጣት። ከዚህም በኋላ ሰይጣን በአንዲት ሴት ልብ ክፉ ሐሳብ አሳደረባት። ካዳነቻት በኋላ ወንድ መስላታለችና ገዳምህንና ምንኩስናህን ትተህ ለእኔ ባል ሁነኝ፣ ብዙ ገንዘብ አለኝና አለቻት። አባ አውጋኒዮስ የተባለችው ቅድስቷም እናቴ ሆይ ከእኔ ዘንድ ሂጂ፣ ሰይጣን በከንቱ አድክሞሻል አለቻት።
ባሳፈረቻትም ጊዜ ወደ እስክንድርያ ገዢ ሂዳ እንዲህ አለችው፣ እኔ ወደ እገሌ ቦታ በሄድኩ ጊዜ ሊደፍረኝ ሽቶ ወጣት መነኩሴ በሌሊት ወደ እኔ መጣ፣ ወደ አገልጋዮችም ስጮህ ከእኔ ዘንድ ሸሸ አለችው። መኮንኑም በሰማ ጊዜ ይኸውም የቅድስት አውጋንያ አባቷ የሆነ መነኮሳቱን ሁሉ አስረው ያመጧቸው ዘንድ ባደረሳቸውም ጊዜ እንዲያሰቃዩአቸው ለሌላ መኮንን አሳልፎ ሰጣቸው። ከስቃይም ጽናት የተነሳ ከእርሳቸው የሞቱ አሉ። የመነኮሳቱንም መጎሳቆል ባየች ጊዜ መኮንን አባቷን እንዲህ አለችው፣ ጌታዬ ሆይ ሚስጥሬን እውነቱን እነግርህ ዘንድ የምፈልገውንም እንዳትከለክለኝ ማልልኝ አለችው። በማለላትም ጊዜ ወደ ስውር ቦታ ወስዳ ሚስጥሯን ሁሉ ገለጠችለትና ልጁ አውጋንያ እርሷ እንደሆነች አስረዳቸው። መኮንኑም አይቶ በእውነት አንቺ ልጄ አውጋንያ ነሽ፣ እኔም በአምላክ ሻመንኩ አላት። በዚያም ጊዜ መነኮሳቱን ይፈቷቸው ዘንድ በማሰቃየት የሞቱትንም ይቀብሯቸው ዘንድ አዘዘ። ወዲያውኑ ከቤተሰቦቹ ሁሉ ጋር ተጠምቆ ሁሉም ክርስቲያን ሆኑ። የእስክንድሪያ ሰዎችም የሃይማኖቱን ጽናት ባዩ ጊዜ በወንጌላዊ ቅዱስ ማርቆስ ወንበር ላይ ሊቀ ጳጳሳት አድርገው ሾሙት። ክብር ይግባውና የጌታችንን የኢየሱስ ክርስቶስን ሃይማኖት እያስተማረ ብዙ ዓመታትን ኖረ። ከዚህም በኋላ በእርሱ ላይ ሌላ ከሃዲ መኮንን ተነስቶ ይህን ሊቀ ጳጳስ ፊልጶስን በስውር ይገሉት ዘንድ ጭፍሮቹን ላከ። በቤተ ክርስቲያንም ውስጥ ቆሞ ሲጸልይ ገደሉት። የሰማዕታትን አክሊል አገኘ። የሮሜ ሊቀ ጳጳሳትም የቅድስት አውጋንያን ዜና በሰማ ጊዜ ወደ እርሱ ወስዶ እርሱ በሠራው ገዳም ላይ እመምኔት አድርጎ ሾማት። የመነኮሳይቱን ብዛት 3300 ነው። እነዚያም ከእርሷ ጋር የኖሩ 2 ጃንደረቦች በሁለት አገሮች ላይ ኤጲስቆጶስነት ሾማቸው። ከዚህም በኋላ ሌላ ከሃዲ መኮንን በተሾመ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ነፍሷን ለሞት አሳልፋ እስከሰጠች ድረስ ቅድስት አውጋንያን ይዞ በጽኑ ሥቃይ አሰቃያት። የሰማዕትነት አክሊልንም ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኖር ለዘላለሙ አሜን። ዕረፍቱ ለቅዱስ ፊቅጦር። በዚችም ቀን ደግሞ ከአስዮጥ አውራጃ ሻው ከሚባል ከተማ ቅዱስ ፊቅጦር በሰማዕትነት አረፈ። የዚህም ቅዱስ የአባቱ ስም መርመር የእናቱ ማርታ ይባላል። እነርሱም ያለ ፍርሃት እግዚአብሔርን የሚያመልኩት እውነተኞች ጻድቃን ናቸው። ነገር ግን ልጅ አልነበራቸውምና ክብር ይግባውና ጌታችንን እየለመኑ ኖሩ። ለድሆችም ምጽዋትን ይሰጡ ነበር። እግዚአብሔርም ልመናቸውን ተቀበለ። ይህች የተባረከች ማርታም ይህን ሊቅ ፊቅጦርን ጸንሳ ግንቦት 9 ቀን ወለደችው። እግዚአብሔርን በመፍራትም ሰርተው ቀጥተው አሳደጉት። 20 ዓመትም ሲሆነው አባቱ ወደ ንጉሥ አቀረበውና ንጉሥም በአባቱ ፈንታ ምስፍናን ሾመው። አባቱ በዕድሜው ሸምግሎ ነበርና። ከጥቂት ወራትም በኋላ ጣዖትን የማያመልኩ ክርስቲያኖችን ሁሉ ይገድል ዘንድ የንጉሥ ዲዮቅልጥያኖስ መልእክት ወደ እንጽናገር መኮንን ደረሰ። መኮንኑም ክርስቲያኖችን እየፈለገ ወደ ሻው ከተማ ደረሰ። ያን ጊዜ ክብር ይግባውና ክርስቶስን እንደሚያመልከው ክፎች ሰዎች ይህን ቅዱስ ፊቅጦርን ወነጀሉት። ያን ጊዜም እንዲያመጡ ታዘዘና ባመጡት ጊዜ ለጣዖታት እንዲሰዋ አስገድደው እምቢ ባለም ጊዜ በወህኒ ቤት እንዲያስሩ ታዘዘ። በዚያም እያለ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አወጣው። የወህኒ ቤት ጠባቂዎችም ባጡት ጊዜ ተሸበሩ። ከ7 ቀኖችም በኋላ አግኝተውት ወደ መኮንኑ ወሰዱት። መኮንኑ ግን ራራለትና ወደ ንጉሥ ሰደደው። ንጉሥም እግዚአብሔርን ከማምለክ ይመልሰው ዘንድ በማባበል ብዙ ሸነገለው። መመለስም በተሳነው ጊዜ አውጣኪያኖስ ወደሚባል መኮንን ሰደደው። እንዲህም ብሎ አዘዘው፣ እነሆ ፊቅጦርን ወደ አንተ ልኬዋለሁና የአንተን ምክር ከሰማ ለአማልክት ይሰዋ፣ ካልሰማህ ግን ግደለው እንጂ አትራራለት አለው። ከዚህም በኋላ ወደ መኮንኑ ሊወስዱት እጆቹንና እግሮቹን አሰሩ። ባፉም የብረት ልጓም አግብተው በመርከብ አሳፈሩት። እግዚአብሔር መልአክ ወርዶ ከማሰሪያውን ፈትቶ ወደ መኮንኑ አደረሰው። ቅዱስ ፊቅጦርም መኮንኑንና ከሃዲውን ንጉሥ ሊረግም ጀመረ። መኮንኑም ተቆጣ፣ ጽኑ ሥቃይንም አሰቃይቶ በወህኒ ቤት አሰረው። በዚያም ሳለ ክብር ይግባውና መድኃኒታችንን በብርሃን ሰረገላ ላይ ሆኖ ተገለጠለትና ቃል ኪዳንን ሰጠው። ከዚያችም ቀን ጀምሮ ድንቅ ተአምራትን በማድረግ ብዙ በሽተኞችን የሚፈውስ ሆነ። መኮንኑም ይህንን ሰምቶ ተቆጣ፣ ወደ እርሱ አስመጣውና ይመልሰው ዘንድ ደግሞ ሸነገለው።
ቅዱስ ፊቅጦር ግን የረከሱ አማልክቶቹን ረገመ። በዚያም ጊዜ በፈረስ ጅራት ላይ አስረው የአንድ ቀን መንገድ ያህል እንዲጎትቱት ከዚያም ከውሽባ ቤት እሳት ማንደጃ ውስጥ እንዲጨምሩ ታዘዘ። እንዲሁም መልካም ተጋድሎን ፈጸመ። ሥጋውን ግን ከዚያ ውሽባ ቤት አላወጡትም። በመሰላል ወርደው ባማሩ ልብሶች ገንዘው በሽቶች አጣፈጡት እንጂ በላዩም ቤተ ክርስቲያን ሰሩ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የፊንጦስ፣ የሐናንያ፣ የባርኪዮስ፣ የዮሐንስና የፊልጶስ መታሰቢያ። በዚችም ቀን የፊንጦስ፣ የሐናንያ፣ የባርኪዮስ፣ የዮሐንስ የተጋዳይዋ የቅድስት አውጋንያ አባት የፊልጶስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። የቅዱስ ኤላውትሮስ መታሰቢያ። በዚችም ቀን የሰማዕት ቅዱስ ኤላውትሮስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የአባ ገብረ ናዝራዊ ዕረፍት። በዚችም ቀን ለእግዚአብሔር ሕግ የሚቀና ገድለኛ የሆነ ንጹሕ ድንግል ቅዱስ አባት አባ ገብረ ናዝራዊ አረፈ። የዚህም ቅዱስ ወላጆቹ በወገን የከበሩ እግዚአብሔርን የሚፈሩ ናቸው። አባቱም የቤተ ክርስቲያንን ሕጓንና ሥርዓቷን የሚጠብቅ ካህን ነው። እናቱም ፈጣሪዋን የምትወድ ደግ ሴት ናት። ይህም ቅዱስ በተወለደ ጊዜ በእውቀት እግዚአብሔርን በመፍራት በመማር አደገ። ከዚህም በኋላ ድቁናን በተሾመ ጊዜ የብሉይና የሐዲስ መጻሕፍትን የሚያነብ ሆነ። በኦሪትም ውስጥ የሰንበትን ቀን የሻረና ሥራ የሠራባት በሞት ይቀጣ የሚል አገኘ። ከወንጌልም ውስጥ እንዲህ የሚል አገኘ። ከእነዚህ ትእዛዛት ታንሳለች ብሎ የሚያስተምር አንዲቱን የሻረ ለሰውም እንዲህ ብሎ የሚያስተምር በመንግሥተ ሰማይ የተለየ ይሆናል። የሚያደርግና የሚያስተምር ግን እርሱ በመንግሥተ ሰማይ ታላቅ ይሆናል። ዳግመኛም መድኃኒታችን አባትና እናቱን ያልተወ ሰውነቱንም ለመከራ አሳልፎ ያልጣላት ሊያገለግለኝ ደቀ መዝሙሬም ሊሆን አይችልም ያለውን አስተዋለ። ከዚህም በኋላ ወደ አቡነ ጎርጎርዮስ ሄደ። እርሱም ጽጋጃ በሚባል አገር የአቡነ አኖሬዎስ ልጅ ነው። በዚያም መንኩሶ በጾም በጸሎት በስግደት እየተጋ ኖረ። ከዚህም በኋላ ቅስና ተሾመ። ከዚያም ወደ ትግራይ አገር ሄዶ ከአባ ያዕቆብ ጋር ተገናኝቶ በቅዱሳት መጻሕፍት ቃሎች ተነጋገሩ። ከዚህም በኋላ ሐሳቡን ገለጠለት። አባ ያዕቆብም እንዴት ይቻለዋል አለው። አባ ናዝራዊም እግዚአብሔር ይረዳኛል አለ። ከአባ ያዕቆብም ጉልት ተቀብሎ እርስ በራሳቸው በእግዚአብሔር ፈቃድ ተለያዩ። ከዚህም በኋላ ተስፋፍቶ ገዳምን ሠራ። ብዙ ሰዎችም ወደ እርሱ ተሰብስበው መነኮሳት ሆኑ። ስለ ሰንበታትና ስለ በዓላትም አከባበር እንደሚገባ ሥርዓትን ሠራ። ለመነኮሳትም ከመድኃኒታችን ከልደቱና ከጥምቀቱ በዓል ከሰንበታትና ከበዓለ ሐምሳ በቀር የሰሞኑ ሁሉ ከማታ ያለማቋረጥ መጾም እንደሚገባቸው ሥርዓትን ሠራ። ዳግመኛም የሌላውን ገንዘብ እንዳይነኩ እንዳይረግሙ በሕያው እግዚአብሔርም ስም እንዳይምሉ ለልጆቹ ይህንን ሁሉ ያስተምራቸው ነበር። ለእርሱ ግን ለሚጸልየው ጸሎት ልክ የሌለው ነቢይ ዳዊት እግዚአብሔርን ሁልጊዜ አመሰግነዋለሁ፣ ምስጋናውም ዘወትር ባፌ ውስጥ አለ ያለውን አስቦ ዳግመኛም ትእዛዝህን በማሰብ እጫወታለሁ፣ ሕግህን እሻለሁ፣ ትእዛዞችህንም አስተምራለሁ፣ ቃልህንም አልረሳውም ያለውን አስቦ ዳግመኛም ከሰባውና ደም ካለው ጣዕም ካላቸውም መብሎች ሁሉ ይከለከላል። የጌታውን መከራ ለነፍሱ ያሳስባታልና እንባው ያለማቋረጥ ይፈስ ነበር። ያለማቋረጥም ይሰግዳል ያመሰግናልም። እንግዳና መጻተኛውን ይቀበላል። በጽዮን ሀገር በኢየሩሳሌም ቤቶች ያሉት ብፁዕ ነው ያለውን የነቢይ ቃል አስቦ ድሆችንና ችግረኞችን ይጎበኛቸዋል። ለዚህም አባት ትሩፋቱ ብዙ ነው። ደጋግ ተአምራትን የማድረግ በልቦናም ተሰውሮ ያለውን የማወቅ ብዙ የተለያዩ ሀብቶች ተሰጥተውታል። ለልጆቹም የቀናች ሃይማኖትን አስተማራቸው፣ በእርሷም እንዲጸኑ አዘዛቸው። ከዚህም በኋላ በሸመገለ ጊዜ እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ታኅሳስ 5 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ